እንግዳ ክፍል 37 ቤሉል እንግዲህ ከታገተበት ተፈቶ ወደ ቤቱ መጥቷል ማለት ነው። ወደ ቤቱ በመመለሱ ኑኑም ሆነ አይንዬ ሁሉም በጣም ደስተኛ ሆነዋል። ነገር ግን ሄለን ወደ ቤት መመለሱ አላስደሰታትም። ቢሆንም ግን ልጇ ደስተኛ እንድትሆን ስለምትፈልግ በትንሹም ቢሆን መምጣቱን ትፈልገዋለች። እንግዲህ ቤሉል ወደ ቤቱ ከመጣ በኋላ እንግዲህ ቀጥታ አይንዬን ነበር ያገኛት። አይንዬም በመምጣቱ በጣም ደስ እንዳላትና ማን እንዳገተው ስትጠይቀው መናገር አልፈለገም። ቤሉል አሁን ላይ አቤል እንዳገተው ለማንም እየተናገረ አይደለም። እንግዲህ ቤቱ ተቀምጦ አይን ኑኑ ትመጣለች እያለ በተስፋ እየጠበቃት ነበረ። እሷ ግን ልትመጣ አልቻለችም። ኑኑ እንግዲህ ከቤሉል ጋር ልሁን አልሁን የሚል የተወዛገበ ሀሳብ ውስጥ ነው የገባችው። ከሱ ጋር እንዳትሆን ሄለን ያስፈራራቻት። ድጋሜ ከሱ ጋር ከሆንሽ እስከ መጨረሻው አታገኙም፣ ላትሆኝ ቃል ገቢልኝ ብላታለች። እንዳትተው ደግሞ ቤሉልን ተወደዋለች። እንዴትና በምን ድፍረቷ እሱን አልፈልግም እንደምትለው እያሰበች ትገኛለች ማለት ነው። እንግዲህ ኑኑ ከማን ጋር ልትሆን ትችላለች? ከአቤል ጋር በጭራሽ መሆን አትፈልግም። ነገር ግን አቤል አስገድዶን ቢሆን ከሱ ጋር ለማድረግ ጥረት እያደረገ ነው ማለት ነው። እንግዲህ ቤሉል ወደ ቤት ከተመለሰ በኋላ ኑኑን ነበር ቀድሞ ማየት የፈለገው። እሷ ግን ወደ እሱ ዘንድ ልትመጣለት አልቻለችም ነበር ማለት ነው። ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዳ ድራማ እንግዲህ ክፍል 37 ደርሷል። ከሀረግ የበለጠ በጣም እያጓጓንና እየወደድ ነው እየመጣ ነው ድራማ እየሆነ ነው ማለት ነው። እንግዲህ በእንግዳ በክፍል 36 ሁላችንም እንዳየ ነው ቤሉል ከታገተበት እየመጣ እንደነበርና ቤት አልደረሰም ነበረ። እንግዲህ በክፍል 37 ወደ ቤቱ መጥቷለኝ። እንግዲህ ቤሉል ወደ ቤቱ በመምጣቱ እህቱ ኤልሹ በጣም ነበር ደስ ያላት። ወንድሜ እንኳን መጣህልኝ፣ አንተ ባስኖር ምን እንደመሆን እያሰብኩ ነበረ እያለች በደስታ እንግዲህ እያቀፈችው ነበረ። ሄለንም እንግዲህ መታ ሰላም ልትለው ሞክራ ነበር። እሱ ግን በጭራሽ ሰላም ለማለት አልፈለገም። ለምንድነው ሰላም የማትለኝ ስትለው ስለ ደከመኝ ነው በማለት ነበር የመለሰላት። ኤልሹ ደግሞ እንግዲህ የመሰላት ፈልጋ ስላላገኘች አኩርፋት ነው ወይ እሷ ጉ ስትጨነቅ ነበር እየሰነበተች የሚል መልስ ሰጥተዋለች። እሱ ግን ያኮረፈው በዛ ሳይሆን በሌላ ነገር ነበረ ያኮረፈው። ኑኑ እንግዲህ የሕክምና ውጤቷን እንዲቀየር ለምን አደረግሽ እያላት ነበረ ብቻዋን ጠርቷት። እሷ ግን እንዲቀየር እንዳላደረገችው ነው እየነገረችው የነበር። እሱ ደግሞ እንዲቀየር ካደረግሽው ሄጄ እከሳለሁ፣ ውጤቱን የቀየሩትን ሰዎችም አሳስራለሁ እያላት ነበረ። ሄለን እንግዲህ ያን ወረቀት ኑኑ ጋር ኤልሹ ጋር አስቀምጠው ነበረ። ኤልሹን ወረቀቱን እንድትሰጠው እየጠየቃት ነበር ቤሉል። ነገር ግን እሷ ጋር እንደሌለ ትነግረዋለች። ከዛ በኋላ ለኤልሹም ሄለን ትሄድና ወረቀቱን እንዳትሰጠውና ሌላ ቀይራ የተሳሳተ ልትሰጠው ነው ማለት ነው ለቤሉል። ስለዚህ ቤሉል አሁንም ቢሆን ሊሸወድ ይችላል። ነገር ግን እየተጠራጠራ ስለሆነ የማይሸወድበት መንገድ ሊፈጠር ይችላል ማለት ነው። ሄለንና ቤሉል አሁን ላይ በጣም እየተፋጠጡ ይገኛሉ። አሁን ላይ ሄለንን ሁሉም ሰው አጥምዷታል። በዛ ቤሉል የኑኑን የሕክምና ውጤት ስላስቀየረች ጠምዷታል። በዛ ደግሞ አቤል ሌላ የተደበቀ ታሪክና መረጃ ከሷ ሰምቶ ሊያሳስራት እየተጣጣረ ይገኛል ማለት ነው። ይህም እንግዲህ ብዙ ነገር እንደምትሰራ ወንጀል እንደምትሰራ ሰዎችን እንደምትሸጥ ይደርስበትና ይሄን ነገር ከሰማ በኋላ መጥቶ ለሄለን ይነግራታል። ይህን ነገር ከተናገርኩብሽ ፖሊሶች ይመጣሉ፣ ያስሩሻል፣ አሳስርሻል የሚል ዛቻ ሲያደርስባት እንግዲህ ይህን ሁሉ ታሪክ እንዳወቀ ሲሰማት ራሷን ስታ ወድቃ ነበረ። በመጨረሻም እንግዲህ ከነቃች በኋላ ምን ማድረግ እንዳለባት እያሰበች ነበረ ማለት ነው። ሄለን እንግዲህ ከመሲ ጋር ስራለን እንውጣ እያለቻት ነበረ። መሲም እንግዲህ መሄድ ባትፈልግም በግድም ቢሆን ለመሄድ ተዘጋጅታለች ማለት ነው። እንግዲህ ለመሄድ ሲዘጋጁ አብሬ ሄዳለሁ እያላት ነበረ ማለት ነው። አዶኒ እንግዲህ አብሯት ሊሄድ የፈለገበት ምክንያት ምንድን ነው? እሱ ያለውን ነገር በሙሉ ሄለን እንድታደርግ እያደረገ ነው። ምክንያቱም ሁሉንም ሚስጥር ስለሚያውቅ ለፖሊስ አሳልፎ ይሰጠኛል ብላ ስለፈራች እሷም አዶኒ ያላትን ነገር ከማድረግ ወደ ኋላ እያለች አይደለም ማለት ነው። ሌላኛው ኑኑ እንግዲህ ለቤሉል ከሱ ጋር መቀጠል እንደማትፈልግ አብሮ መቀጠል እንደማይችሉ እየነገረችው ነበረ። ቤሉልም ለምንና እንዴት ብሎ ሲጠይቃት
ምክንያት የላትም። ነገር ግን እኔ የምፈልገው ካንተ ተለይቶ መኖር ነው፣ ካንተ ጋር መሆን አልፈልግም ብላለች። እየፈራችም እየደነገጠችም ቢሆን ለቤሉል ይህን ነገር መናገር ግዴታዋ ስለነበር እንግዲህ ቤሉልን እንደዚህ በማለት አንጀቱን ቁርጥ አድርገዋለች ማለት ነው። ቤሉል እንግዲህ የኑኑ እንደዚህ ማለት በጣም ቢያስደነግጠውም ነገር ግን እሷ ፈልጋ እንዳልሆነ እየነገራት ነበረ። አንቺ ፈልገሽ አይደለም አስበሽም አይደለም አቤል አስፈራርቶች ነው እያላት ነበረ። እሷ ግን በጭራሽ አቤል እንዳላስፈራራትና የእሷ ፍላጎት እንደሆነ እየነገረችው ነበረ። ቤሉል ከመታገቱ በላይ ደግሞ የኑኑ ሀሳብ መቀየር በጣም አናዶታል ማለት ነው። አቤልን እንግዲህ ወደ ታች ከወረደ በኋላ አቤልን ያገኘዋል። አቤልንም ልክ ሁሉም ሰው ስለነበሩ ልክ እሱ ያገተው ላለማስመሰል በሰላም ሰላም ይለዋል ማለት ነው። ቤሉል አዶኒ እንደዚህ ሰላም ሲለው በጣም ነበር የተናደደው። ለምን ሰላም ይለኛል በማለት እንግዲህ ንዴት ላይ ነበር ማለት ነው። ቤሉል ግን ያሰበው ቀስ አድርጎ ሳያስነቃ እሱን መበቀል የፈለገ ይመስለኛል። ብቻ የሆነ ነገር ሊያደርገው ነው። አንገቱን አንቆ እንግዲህ ወንድነህ ጀግናነህ፣ እስኪ እየፈለገውን ማድረግ ትችላለህ፣ ኑኑ በጭራሽ ያንተ ልትሆን አትችልም፣ የኔ ናት እያለ እንግዲህ እያስፈራራውና እየዛተበት ይገኛል። እንግዲህ አዶኒም ወንድነህ፣ እስኪ ኑኑን የራስ ካደረካት መጀመሪያም የኔ ናት፣ ከዚህ በኋላም የኔ ናት እያለው ነበር። እንግዲህ ኑኑ የማን ትሆናለች? የአቤል ወይስ የአዶኒ ወይስ ደግሞ የቤሉል? በቀጣይ ክፍል የምናየው ነው የሚሆነው። እንግዲህ ኑኑ ለቤሉል ስትል ራሷ ማንነቷን ልትቀይርበት ነው፣ ቤሉል ላይ ልትቀየርበት ነው። ቤሉል ደግሞ የኑኑ ሁኔታ ሲያናድደው አቤል ላይ የሚቀየርበት ይሆናል ማለት ነው። አቤል እንግዲህ ብዙ ነገሮችን እያደረገ ይገኛል። በዛ ቤሉልን በማገት ኑኑን ያስፈራራል። በዚህ ደግሞ ለመሲ እንግዲህ ካሁን በፊት ፍቅረኛሞች እንደነበሩ የፍቅር ግንኙነት እንደነበራቸውና አሁንም ኑኑን እንደሚወዳትና እንደሚያፈቅራት ለመሲ ይነግራታል። መሲም እንግዲህ እንዴት ለምን እንዴት ነው ካሁን በፊት የፍቅር ግንኙነት እያላችሁ ለእኔ ያልነገረችኝ በማለት እንግዲህ በኑኑ እያዘነችባት ነበረ ማለት ነው። እንድትነግርለት እንደሚወዳትና እንደሚያፈቅራት እየጠየቃት ነበር። እሷም ደግሞ እንደምትነግራት ተስማምታ ነበር እንግዲህ ከአቤል ጋር እየተለያዩት። አቤል እንግዲህ ብዙ ተንኮሎችን ለመስራት እያሰበ ነው። አቤል ከጓደኛው ጋር ሆኖ እንግዲህ ሄለንን ለመበቀል አብሮት እንዲሰራ እየጠየቀው ነበረ። እሱ ግን በጭራሽ ከአንተ ጋር መስራት አልፈልግም፣ ከሄለን ጋር መነካካት አልፈልግም የሚል ምላሽ ነበር የሰጠው። አዶኒ እንግዲህ ይሄ ምላሹ ቢያናድደውም ነገር ግን ወደ ኋላ መመለስ እንደሌለባቸውና ወደፊት መቀጠል እንዳለባቸው ነው እየነገረው የነበረው። ስለዚህ ጓደኛው ተስማምቶ አብረው ሄለንን ይበቀሏታል ወይስ ደግሞ ከሄለን ጋር አልደርስም በማለት በዛው በሀሳቡ የሚጸና ይመስላችኋል? እንግዲህ በቀጣይ ክፍል የምናየው ይሆናል። ባይ ባይ።